መቼም ቢሆን ልትወሽ አልፈልግም። አፈቅርሃለሁ ናሆሜ። እኔም አፈቅርሻለሁ ማሚ። አይሆንም ማሚ። ዳግም እንግዲህ እንደተመለከትነው አይሆንም ኑሐሚን በፍጹም ይሄ መሆን የለበትም ብሏል። ምክንያቱም ኑሐሚንና ናሆም እንደሚዋደዱ ዳግም በደንብ ያውቃል። እንግዲህ በዚህ ዕለት ግን በጣም ደስ ብሏቸው ስለነበረ ቤተሰቡ አንድ ላይ ሆኖ በደስታ ያው የሌለ ነገር የለም። በቃ ጠጥተዋል፣ ተመግበዋል። ምንም እንኳን በመሀል አምራን መጥታ ለማበላሸት ብትሞክርም ማለት ነው። ታዲያ ከዚህ በኋላ እንግዲህ ዳጊ ምን ብሎ ነበረ ለናሆም ማለት ነው። ናሆም እና ዳጊ አብረው እየጠጡ ስለነበረ ሆድ ያባባውን ብቅል ያወጣዋል ነግሮታል። እኔ ኑሐሚንን በጣም ነው የማፈቅራት ብሎ እንግዲህ ዳግም ለናሆም ሲነግረው፣ ናሆም ደግሞ እና እሷ ማንን የምትመርጥ ይመስልሃል ነው ያለው ዳይሬክት። እና እሷማ እኮ ማንን እንደምትመርጥ ግልጽ ነው ብሎታል። እኔ እዛ ጋ አሁን ዳጊ መናገር የፈለገው ለናሆም ለምንድን ነው ማለት ያው ያውቃል እኮ ሁለቱ ይዋደዳሉ። ስለዚህ ሴቷ ደግሞ የምትመርጠውን ነው የምትመርጠው። ኑሐሚን የምትመርጠውን ትመርጣለች እንጂ ዳግምን እንደማትመርጥ ግልጽ ነው፣ የታወቀ ነው። በነገራችን ላይ ኑሐሚን ሼም ይዟት፣ ፍቅር በሼም እኮ የሚገለጽ አይደለም። ፍቅር በቃ ኖርማሊ ፍቅር ነው። ሼም ይዞን በቃ የማንወደውን የማናፈቅረው ሰው ጋር መኖር ያለብን ነገር የለም። እንኳን አይደለም ይቅርና የምታፈቅረውን ልጅ እኮ ማግኘት የምትችል ናት ኑሐሚን። ኦልሬዲ መታገስ ዋጋ አለው የሚለው እሷ ጋር ሰርተዋል። ታግሳለች። ስለታገሰችም ደግሞ ናሆምን አግኝታለች። እንግዲህ ዳጊ ይሄማ በፍጹም አይሆንም ብሎ ነበረ። በዛ ላይ አምራን ታግታለች። ከዛ በኋላ ምን ተፈጠረ የሚለውን የምናወራ ይሆናል ማለት ነው ውዶችዬ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ተወዳጆች እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ኑሐሚን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው ውዶችዬ። እንግዲህ ያው አምራን ታግታ እንደነበረ አይተናል። አምራን የታገተችው በስራዋ ነው። አምራን ምን አድርጋ ነበር? ወይዘሮ ዝናሽን እያስፈራራች ለረጅም ጊዜ እሷ የምትፈልገው ነገር እንዲደረግላት ሆናለች። ከዚህም በፊት እንደምናስታውሰው ወደዚህ ቤት የገባችው ወይዘሮ ዝናሽን አስፈራርታት ነው። ምን ብላ? ስለ ዳግም አባት ለአቶ ላይኩን እናገራለሁ፣ እንዲሁም ደግሞ ለናሆም እናገራለሁ እያለች እያስፈራራቻት ስለ አቶ ሰበታ ማለት ነው። በዛ ምክንያት አማቼ ደስ የሚል ሰርፕራይዝ ይዤልሽ መጥቻለሁ ብላ ነው በመጀመሪያ ጊዜ የገባችው ማለት ነው ወደዚህ ቤት። ይህም አልበቃት ብሎ አሁን ደግሞ አቶ ላይኩን የዳግምን አባት ያው ሲቀብር ያለበት ቪዲዮዎቿ ላይ አለ። ያ ቴዲ በጣም ያናድድ ልጅ ማለት ነው። ቴዲ እንግዲህ ቪዲዮውን ሰጥቷታል። በምን? በገንዘብ። የሚያሳዝነውና የሚያበሳጨው ደግሞ ገንዘቡን የሰጣት በራሳቸው በአቶ ላይኩን እና በወይዘሮ ዝናሽ ገንዘብ ላይ ነው። እንግዲህ በራሳቸው ንብረት በራሳቸው ገንዘብ ላይ ነው እንግዲህ እሷ የእነሱን ገንዘብ ከፍላ ነው የእነሱን መረጃ የተቀበለችው። ይህ በጣም የሚያበሳጨው ፓርት ነው። እናም እንግዲህ ይሄ መሆኑ አልበቃ ብሎ ሳለ ጭራሽ አሁን ደግሞ ለማስፈራራት መሞከሯ ዛሬ ምንድን ነው ይሄ ደግሞ አለች ማለት ነው። ምግብ እየተመገቡ ደስተኛ ሆነው ይቅር ተባብለው ወይዘሮ ዝናሽ አቶ ላይኩንን ይቅርታ ጠይቀው እሱም ይቅርታዋን ተቀብለው እሱ ራሱ ይቅርታ ጠይቋት ወይዘሮ ዝናሽ ደግሞ ኑሐሚንን ይቅርታ ጠይቃ ከዛ በእርግጥ ያው ትንሽ አሁን ላይ ከፕሮግራሙ በኋላ እንግዲህ ወይዘሮ ዝናሽ ለአቶ ላይኩን እውነታውን መናገር ነበረባት። በቃ በተለይ ከልባችን ቢሆን ደግሞ የደስታ በጣም ያምር ነበር አለ አቶ ላይኩን። ከልባቸው ያልሆኑት ምክንያት ምንድን ነው? ለአቶ ላይኩን ሰርፕራይዝ አለ ብላ ነው የመጣችው አምራን። ስለዚህ የደበቀችው ነገር እንዳለ ግልጽ ነበረ ማለት ነው። እናም እንግዲህ የደበቀችውን ነገር አሁን ላይ ወይዘሮ ዝናሽ ተናግራለች። አቶ ላይኩን ደግሞ ችግር የለውም የአምራንን ጉዳይ ለእኔ ተይው በማለት እንግዲህ ሄዶ ጥፍንግ አድርጎ ነው ያሰራት። ይምር ደስ ሲል እንዴት እንደታሰረች አያችሁ። የክፋት መጨረሻ ይሄ ነው። ክፋት ሁሌም ቢሆን ክፋት ነው። አዎ አምራን አንድ እስቲ እንደው ጥሩ ነገር የሰራችው ነገር እኮ የለም። እዚህ ቤት ከመግባቷ በፊት ሁሌ ክፋት ናሆምን ብር ተቀብላ ኤርሚያስ ጋር ናት። የናሆምን ብር ወስዳ ለኤርሚያስ ነው የሰውን ላብ አስቡት። የማትወደውን ናሆምን እወድሃለሁ ብላ አስመስላ ነበረ። በዛ ላይ ደግሞ ጭራሹንም ኧረ በጣም ብዙ ነገር ማለት ነው። ብዙ መጥፎ ነገር አንድ እንኳን ጥሩ ያደረገችው ነገር ይሄ ነው አምራን እንዴ ይሄን እኮ አድርጋለች የሚባለው እኮ የለም። እና በጣም ጥፉ ስለሆነች ይሄው አሁን መጨረሻዋ እንግዲህ እንደዚህ ሆኗል። አሁን ላይ ምን እያላት ነው አቶ ላይኩን?
እጅሽ ላይ ያለውን ፍሌሽ ወስደነዋል። ስለዚህ አሁን ሌላ ሰው ጋር ያለ ያልሽውን አሁኑኑ ደውለሽ አስመጪ፣ ያለዛ ስቃይሽን ስትበይ ማለት በቃ ጭንቀት ሲበዛብሽ፣ ግርፋት ሲጠናብሽ ወደሽ ሳይሆን በግድሽ እንዲያመጣው ታደርጊዋለሽ። ስለዚህ ኃይል ከመጠቀማችንስ ይልቅ ቶሎ ብለሽ አሁኑኑ እንዲያመጡት አድርጊ ብሏታል። ወይዘሮ ዝናሽ ይህንን ማድረግ ከዚህ በፊት አቅቷት አይደለም። ነገር ግን ትታረማለች፣ ትስተካከላለች እና ደግሞ በገንዘብ እንጨርሰዋለን ብላ አስባ ነበረ። አሁን ላይ እንግዲህ አቶ ለይኩን በዚህ መልኩ አስረው አናዘዋታል ማለት ነው። ኑሃሚንና ናሆም ደግሞ ሊጣመሩ ነው። በመሃል ግን ናሆምና ዳግም አሁን ላይ በጣም ትልቅ ፋይቲንግ ይገባሉ። በእርግጥ ዳጊ ነግሮታል ለናሆም መቼም እንደ ፋራ ወንድማማቾች አንጣላም አይደል ብሎታል በኑሃሚን ጉዳይ። እንግዲህ ኑሃሚን ትደር ሲባል እንዴ ለምን እኔ እሸኛታለሁ ትሂድ ብቻ በቃ ኑሃሚንና ናሆም እንዳይገናኙ ያላረገው ጥረት የለም ዳጊ። ነገር ግን አልሆነም። ዞሮ ዞሮ ስለሚፋቀሩ ተገናኝተዋል። አሁን ላይ ደግሞ ናሆምም እንግዲህ እስከዛሬ እኮ እኔ አምራን ስላለች በህይወቴ አንዲት ሴት ኖራብኝ ደግሞ ስላንቺ እንዴት አድርጌ ልናገርሽ የሚዞኝ እንጂ እኔማ ፍቅርሽ ከአንቺ በላይ ነው ብሏታልኝ። እንግዲህ ተፈቃቅረዋል። የፍቅር ጥሩ ነበር እውነት ሲሆን እንደነሱ አሁን ደስ ይላል። ግን የውሸት ሲሆንና ልብለባ ሲሆን ደግሞ ተመልከቱ ኤሚን አሁን እንዴት ታሳዝናለች። ኤሚን የመሰላት የምርም አፍቅሯት መስሏታል ኤርሚያስ። ነገር ግን ኤርሚያስ አፍቅሯት የማያውቅም ሲጀመር። ኤርሚያስ የቀረባት በአምራን ትዕዛዝ ነው። ከዚህ በፊት አስለፍልፎት ራሱ አውርቷታል። ኤርሚያስ ኤሚንን የቀረባት በአምራን ግፊት ነው። ለምን በግፊት ብቻ አይደለም በነገራችን ላይ በቅናትም ነው። አምራን እዛ ቤት ገብታ እኔ አልቀርም አይነት ቅናት በቃ እችን ላጥምዳትና እኔም እዛ ቤት እገባለሁ እሷ የገባችበት ብሎ እንግዲህ አምራን የገባችበት ቤት ለመግባት ኤርሚያስ ይሄንን አድርጓል ማለት ነው። እንግዲህ ኤርሚያስ ይሄንን ያደረገው አሁን ላይ ልጅቷን ከክብር አሳንሷታል። አንድ በሞራሏ ላይ ተጫውቷን፣ ሁለት ጭራሽ ነፍሰ ጡር አድርጓታል። ሶስት ጭራሽ ባስ ብሎ የራቁት ቪዲዮ ይዞ እያስፈራራት ነው። በጣም ነው የሚያሳዝነው በእውነቱ ማለት ነው። ኤርሚያስ በጣም ባለየ ነው። ታዲያ አሁን ላይ እንግዲህ ለኑሃሚን ነግራታለች። ይሄ ብቻ አይደለም ሌላም ጉድ አላለቻት። እንግዲህ እርግዝናውን ለማንም እንዳትናገርብኝ ኑሃሚን ሚስጥር አድርገሽ ጠብቂልኝ። እኔ እንደዚህ ሁኜ ወደ ቤተሰቦቼ መሄድ አልችልም። እኔ እንደዚህ ሁኜ እነሱን አይናቸውን ላይ አይገባኝም። ግን አንቺን ሰጠኝ። አዎ ኑሃሚን ሁሌም ኑሃሚን ነች። ሁሌም እነ ኤሚን እነ ዝናሽ እነ አምራን እንደ ስስት የሚቀያየሩ ናቸው። አሁን ላይ ዝናሽም ቢሆን ጥሩ ሰው ጥሩ የሆነችው አሁን እንደመች ኤሚንም ታውቃለች ራሷን ትናንትና እንዴት ሲያደርጓት እንደነበረ ኑሃሚንን። ታዲያ ግን ተጸጽታለች ኤሚን። እኔ እኮ ኤሚን አይገባኝም። እኔ እኮ እንዴት ሳደርግሽ እንደነበረ፣ እንዴት እንደጮኩብሽ፣ እንዴት እንዳዋረድኩሽ፣ እንዴት እንደናቅኩሽ፣ እንዴት ነው አንቺ አሁን ይህንን ሁላ መስዋዕትነት የምትከፍይልኝ? እንዴት ነው ሚስጥሬን የጠበቅሽልኝ? እኔ እኮ ባለጌ ነኝ አይገባኝም እኮ ብቻ ራሷን ስትወቅስ ደስ ይላል። አዎ ስርዓትን መያዝ አሁን ደግሞ እንደ ትናንቱ ላለመበደል እንደ ትናንቱ ላለመሳሳት መጣር በቃ ትናንትና ኦልሬዲ አልፏል፣ ፓስ ሄዷል። እናም እንግዲህ ነጋችንን ማሳመር ነው። ዛሬ የነገ መሰረት ነው። ስለዚህ ወይዘሮ ዝናሽ ደግሞ ትናንትና ባደረገችው ነገር ባጠፋችው በበደለችው ነገር ሁሉ ተጸጽታ ማለት ነው ለናሆምም ከዚህ በፊት ለዳግም አቶ ለይኩን ደግሞ ለናሆም ሲነግሩ እንደነበረው ለልጆቻቸው ብዙ ጥፋትን አጥፍተዋል። ሁለቱም ቢሆኑ ማለት ነው። አቶ ለይኩንም ቢሆን ከናሆም እናት ጋር ከፋንቱ ጋር ማለት ነው። እንደዛ መሆን አልነበረበትም። ያው እንግዲህ ፍቅርም የሚመጣው ሳታስቡት ነው የሚለው። ፍቅር የሚባለው ስንት እንደሆነ ግራ ገባኝ እኔ ማለት ዞሮ አፍቅሮ ሳይሆን ይመስለኛል አቶ ለይኩን እንኳን በቃ ዝሙት ሰራ ልጅ መጣ አለቀ እንጂ ሚስት እያለች ሌላ ፍቅር እኔ ፍቅር በፍቅር ላይ ሲደራረብ ዘይገርም ነው ውዶችዬና እንግዲህ ኤሚን አሁን ቪዲዮዋ እንዳይለቀቅባት ለኑሃሚን ነግራታለች። ኑሃሚን ደግሞ ችግር የለውም ምን እንደማረግ እኔ አውቃለሁ ብላለች። እንግዲህ አሁን ኤሚን ደግሞ ውይ በደህና ቀን የተላቀቅሽውን ያንን ገረገንጭ የሆነ ልጅ በእኔ ምክንያት ልታገኙ ነው ኑሃሚን? ቆይ ግን ይህን ሁሉ ነገር የምታደርግልኝ ለምንድን ነው? እኔ እኮ አይገባኝም። እኔ እኮ አንቺን እኮ በጣም ነው የበደልኩሽ።
እስኪ አስቢው እኔ ያንን ሁሉ ነገር ያንን ሁሉ በደል አድርሼብሽ አንቺ ግን ዛሬን ለማገዝ ተነስተሻል። ወይኔ ኤሚን እኔ እኮ ግን አይገባኝም ነበረ። ወይኔ ኤሚንዬ በጣም ነው ደስ ያለችኝ እውነት ለመናገር ማለት ነው። እንግዲህ ኤሚን ይህንን ነገር ሁሉ ብላለች። እናም እንግዲህ ደስ የሚለው ደግሞ ኑሃሚን ጋር ጊዜ አግኝታ እንደዚህ ብዙ ያወራችበት ምክንያት ኤሚን ኑሃሚን ኦልሬዲ ስለመሸ ናሆም ቤት አደረች ማለት ነው። ታዲያ በዛ ሰዓት ናሆም እና ዳግም ደግሞ ሲፋጠጡ ነበረ። የት ልታድር ነው የት ልታድር ነው አይነት ነገር ማለት ነው። እና በዛ ሰዓት እንግዲህ ወይዘሮ ዝናሽ ደግሞ ኑሃሚን ለዛሬ ከኤሚን ጋር መኝታ መጋራት ትችያለሽ ብላት ነው እንግዲህ ኑሃሚን ከኤሚን ጋር ያደረችው። ኤሚንም በጣም ነው ደስ ያላት። እንዴ አልሄድሽም እንዴ ኑሃሚን ስትላት ጊዜ በዚህ ሁኔታ ትቼሽ የት ነው የምሄደው ብላ እንግዲህ ገብታ አማክራታለች። ኑሃሚን አረገዘች የተባለ ጊዜ ሁሉም ነበረ ጮቤ የረገጠው ማለት ነው። ሁሉም ነበረ ፊቱን ያዞረባት ከአቶ ለይኩን ውጪ ሁሉም በቃ በጥላቻ አይን ነበር ያያት። በእርግጥ ናሆምም ተረድቷታል። በቃ እንደሚያጋጥም አይነት ነገር እንደዛ ተረድቷታለኝ። ግን እነ ኤሚን እነ ኤደን እነ ዝናሽ እነ ገነት በስማም በጣም በቃ ሁሉም ማለት ነው ኑሃሚንን እቺ ባለጌ እቺ ስድ እቺ ምንጥሴ እቺ ይኸው በራሷ ደረሰ ወይዘሮ ዝናሽ በራሷ። ኤርሚያስ ምን ብሏት ነበረ? ኤርሚያስ በቀል ነው በነገራችን ላይ ምንም እንኳን አሁን ኑሃሚን ባትፈልገውም ግን ያኔ ስላንገላቷት ምን አለ ኤርሚ ዝናሽን እንደዛ ኑሃሚንን እንደዛ አንገቷን እንዳስደፋሻት ከኔ ነው ያረገዘችው ሰው ያላረገዘች ይመስል አውሬ የተሸከመች ይመስል ብዙ ነገር የሆነች ይመስል እንደዛ እንዳንቋሽሻት በልጅሽ ባላረገው እኔ ኤርሚያስ አይደለሁም። በነገራችን ላይ እየፎከረው ነው የሚያደርገው ብሎ ፎከረበት ወይዘሮ ዝናሽ ላይ። ኤሚንን ደግሞ ምን አላት? ታያለሽ እግሬ ስር ካልጣልኩሽ ታይኛለሽ አላት። እሷ ደግሞ ተሸወደችለት። አፈቀርኩሽ ሲላት አለች ማለት ነው ጅል። እና አሁን ላይ በቀሉን ተበቀለ። አሁን ደግሞ አምራንን ተበቀላት። አምራን እንግዲህ በባዶ እግሯ መታ እሱ ጋር ልጠጣ አገር ሰላም ብላ ማለት ነው። ያው ይከፍልልኛል ብላ ነው እንግዲህ ጠጣች። ከዛ ምን አረጋት? ቁጭ አርጓት ባለጊዜ በይ ክፈይ አላት ማለት ነው። እናም እሷ እቃዋን ስታጥብ ውላ ተርባ በባዶ እግሯ ተርባ ጭራሹን ወደ እነ ናሆም ቤት እነ ናሆም ጋር ምግብ ቀርቧል። ቀረብ ብላ ራቧን እንደማስታገስ እሷ ደግሞ አረግ እንዴ ብላው ደስ ይላል። ሰርፕራይዝ አለኝ ለአቶ ለይኩን ስትል ዝኑ ጎበዟ በጥበብ ነይ አንድ ጊዜ እሺ ምንድነው የምትፈልጊው? አቶ ለይኩን ራሱ ምን እንዳላት እሺ ምንድነው የምትፈልጊው እንደራደር? የዝኑን አክሲዮን ሲያምርሽ ይቀራል። ይኸውልሽ ልንገርሽ ልብ ብለሽ አድምጪ አምራን እኔ ለወደዱኝ ማር ነኝ በጠብ ለመጡና ለጠሉኝ ደግሞ እሬት ነኝ ብሎ ቁጭ። አሁን ላይ እንግዲህ አምራን ምን ልትሆን ይችላል መጨረሻ ላይ ሲባል እንግዲህ ታግታለች። ሳትወድ በግዷ መረጃውን ደግሞ የሚገርመው ነገር የተረፈውን ማለት ነው እሷ የሆነ ነገር ከሆነች ለፖሊስ ሊሰጥ መረጃውን እንዲሰጥ እንዲይዝ ያደረገችው ማለት ነው ኤርሚያስን። ስለዚህ አሁን ላይ ኤርሚያስ ቶሎ ብለሽ እንዲያመጣ አድርጊው ከዛ ውጪ መንቀሳቀስ ከዚህ መውጣት የለም ብሏታል። እናም እንግዲህ አምራን ያው ቻንሷን ተጠቅማ እንግዲህ እንዲያመጣ ታደርጋለች ብለን እናስባለን። ያለዛ ግን እዚች ቦታ መንቀሳቀስ አታስቢው ብሏታል ማለት ነው አቶ ለይኩን። አታስቢው እንዳታስቢው ነው ያላት። በጣም ከባዱ ጥንቅጥ ውስጥ ስለገባች ሳትወድ በግዷ አሁን አማራጯ ምንድነው የሚሆነው? ግዴታ ያው እንዲያመጣላት ማድረግ ነው። መረጃውን ማለትም ፍሌሹን ትርፉን የቀረውን እንዲያመጣላት ከዚያ በኋላ ለመውጣት ማለት ነው። ከዚህ ጉድ የምትወጣው ቀሪው ፍላሽ ሲመጣ ነው። ያለዛ ወዲያ ወዲህ ማለት የለም። እናም እንግዲህ እዚሁ በስብሰሽ ላለመቀመጥ ግዴታ ማምጣት አለብሽ እንዲያመጣው መናገር አለብሽ ተብላለች። እንግዲህ እንዲያመጣው ማድረግ ነው የሚሻለው ወይስ ደግሞ እዚሁ በስብሰው መቆየት ስንል በእርግጠኝነት እንዲያመጣው ታደርጋለች ብለን እናስባለን ማለት ነው ውዶችዬ። እና ይሄን ይመስል ነበር። እናንተ ምን ተማራችሁበት ከዚህ ድራማ? እኔ የተማርኩትን ልንገራችሁ። ክፋት መቼም ቢሆን አይጠቅምም። በቃ
አምራን በክፋቷ የሆነችውን ነገር እያየን ነው። ስለዚህ ለራሳችን ስንል ጥሩ ነገር ብናደርግ መልካም ነው ብዬ አስባለሁ ውዶችዬ። እናንተም የተሰማችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በቀጣይ ክፍል በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ